በጦርነቱ 31000 ህንጻ ወድሟል። 935 ሰው ሞቷል። ጉድ እየወጣ ነው። የእስራኤልና የኢራን ጦርነት ለ12 ቀናት ያክል ተካሂዷል። በዚህ በ12 ቀናት ጦርነት እስራኤልና ኢራን ትከሻ ለትከሻ ተለካክተዋል። ማን ጠንካራ እንደሆነ ማን ኃያል እንደሆነ የዓለም ህዝብ በትንሹም ቢሆን ተረድቷል። ሁለቱ ሀገራት ላለፉት ዓመታት በእጅ አዙር ሲዋጉ ቆይተዋል። ሁለቱ ሀገራት በዓለም ህዝብ ዘንድ የሚታወቁት በባላንጣነትና በጥላትነት ነው። ላለፉት ዓመታትም አንዱ በአንዱ ላይ እየዛተ አንዱ በሌላው ላይ እያሴረ ቆይተዋል። ከ2024 ጀምሮ ግን ሁለቱ ሀገራት ከእጅ አዙር ጦርነት ወጥተው በቀጥታ ወደ ጦርነት ገብተው ጡንቻቸውን ተለካክተዋል። እስራኤል ኢራን ድረስ ሰርጋ በመግባት በርካታ የኒውክሌር ሳይንቲስቶችን ስትገድል ቆይታ ነበርም። ኢራን በበኩሏ የእስራኤል ጎረቤት ታጣቂ ኃይሎችን እየደገፈች በጦር መሳሪያ ድጋፍ እስራኤልን በእጅ አዙር ስትመታ ቆይታለችም። ኢራንና እስራኤል በእጅ አዙር ከመዋጋት አልፈው በቅርብ ጊዜ ፊት ለፊት ተጋጥመው ሁለታቸውም ከባድ የሚባል ኪሳራ ደርሶባቸዋል። ኢራንና እስራኤል በ12ቱ ቀናት ውስጥ ምን ያክል ኪሳራ ደረሰባቸው፣ ምን ያክል ንብረት ወደም የሚለው መረጃ በአሁኑ ሰዓት ይፋ እየሆነ ይገኛል። እንደሚታወቀው ኢራን በእስራኤል ብቻ ሳይሆን የተደበደበችው በአሜሪካም ጭምር በግዙፍ ቦምብ ጣይ አውሮፕላን ተደብድባለችም። ኢራን የኒውክሌር ኃይሏ ከተደበደበ በኋላ አሜሪካ ብዙ ኪሳራ በአንድ ቀን ደርሶባታል ተብሏል። አሜሪካ ዓለም ላይ አስፈሪ የሚባለውን ቢቱ ቦምብ ጣይ አውሮፕላን ስትጠቀም አጠቃላይ ወጪዋ 2.1 ቢሊዮን ዶላር ይሆናል ተብሎ ተገምቷል። በአንድ ቀን የኢራንን የኒውክሌር ቦታን ለማግኘት ወደ 2 ቢሊዮን ዶላር ወጪ ሆኗል እንደማለት ነው። ቢቱ ቦምብ ጣይ አውሮፕላን ከራዳር ውጭ ሆኖ የሚበር በየትኛውም የአየር መቃወሚያ መቆም የማይችል አደገኛ ቦምብ ጣይ አውሮፕላን ነው። በአይንም በራዳርም የማይታይ በየትኛውም የአየር መቃወሚያ ሊለይ የማይችል ጀት ነው ተብሏል። ይህ ቢቱ ቦምብ ጣይ አውሮፕላን ከአሜሪካ ተነስቶ ኢራንን ለመደርመስም 37 ሰዓት ፈጅቶበታል። 37 ሰዓት የተጓዘውና 2.1 ቢሊዮን ዶላር አስወጥቷል የተባለው የአሜሪካ ቦምብ ጣይ አውሮፕላን ከባድ የሆነ ተቃውሞም ቀርቦበታል። እንዴት የኢራንን የኒውክሌር ማብለያን ቦታ ሙሉ በሙሉ ሳያወድም ተመለሰ እያስባለ ነው። ቢቱ ቦምብ ጣይ ጀት የኢራንን የኒውክሌር ኃይል ሙሉ በሙሉ አላወደመም ተብሎ በተደጋጋሚ እየተወቀሰ ይገኛል። በዚህ ወቀሳና ክስ ትራምፕ ክፉኛ እየተናደዱ ይገኛሉ። የቢቱ ቦምብ ጣይ አውሮፕላን ግዙፍ አውሮፕላን መሆኑን ቀደም ብዬ ነግሬያችኋለሁ። አውሮፕላኑ ክብደቱ 5 ዞኖችን ያክላል። ይህ 5 ዞን የሚያክለው ቢቱ ቦምብ ጣይ አውሮፕላን በሰማይ ላይ ሲበር በጭራሽ አይታይም። የሚያስገርመው ደግሞ ድምፅ አልባ ሆኖ መሰራቱም ጭምር ነው። የተሰራው ከደመና ወይንም ሰማይ ጋር እንዲመሳሰል ሆኖ ነው። ለዚህም ነው በአይን የማይታይና ዲቴክት የማይደረግ ተብሎ የሚጠራው። የግዙፍ አውሮፕላን ወርዱና ቁመቱም ረጅም ነው። 21 ሜትር በ54 ሜትር ይሆናል። የግዙፍ የሆነና ክብደቱ 5 ዞኖችን ያክላል የተባለው ቦምብ ጣይ አውሮፕላን ከሰው ልጅ እይታ ከራዳር ውጭ ሆኖ የሚበር በመሆኑ ዓለም ላይ ትልቅ እውቅናን ያገኘ ሆኗል። ይህ ቢቱ ቦምብ ጣይ አውሮፕላን ከተመረተ 30 ዓመታትን አስቆጥሯል ተብሏል። መመረት ከጀመረ 30 ዓመታትን ያስቆጠር እንጂ አሁንም በዓለም ላይ ባነጋጋሪነቱ ይታወቃል። ኢራን ታዲያ በዚህ በዓለማችን ረቂቅ በሆነ ቦምብ ጣይ አውሮፕላን ተደብድባ መትረፍ ችላለች በባሉ ብዙዎችን ያስገረመ ለማመንም የሚያስቸግር እውነታ ሆኗል። ኢራን እንዴት ጡንቻዋ ፈረጠመ እያስባለ ነው። ትራምፕ ስኬታማ ሆኝበታለሁ ያሉት የኒውክሌር ማብለያ ቦታ ውድመት እስካሁን ድረስ የተረጋገጠ መረጃ አልተገኘበትም። ሲአይኤ ባወጣው መግለጫ የኢራን የኒውክሌር ቦታ ከጥቅም ውጪ አልሆነም፣ የኢራን የኒውክሌር ማብለያ ቦታ ውድመት አልደረሰበትም፣ ኢራን አሁን የደረሰባት ጉዳት አስከፊ አይደለም ብሏል። ሲአይኤ ከኒውክሌር ማብላላቱ ምናልባት ለአንድ ዓመት ያክል ወይም ለወራት ሊያስተጓጉል ይችላል እንጂ የከፋ ጉዳት አልደረሰበትም የሚል መግለጫ አውጥቷል። ትራምፕ በበኩላቸው የአሜሪካን ታላቅ ድል ለማኮሰስ የተደረገ ነጭ ውሸት እያሉ ነው። ትራምፕ የኛ ፓይለቶች ጀብድ ሰርተዋል፣ የኢራንን የኒውክሌር ጣቢያዎች አውድመዋል፣ ነገር ግን ውሸታም ሚዲያዎች የአሜሪካን ጀብዱ
እያንኳሰሱት ነው ሲሉ ወቅሰዋል ሲል አልጀዚራ ዘግቧል። የኛ አብራሪዎች ዓለምን ለመጠበቅ የጀግንነት ስራ እየሰሩ ባሉበት ወቅት ውሸታም ሚዲያዎች የአሜሪካን ተጽዕኖ የሚቀንስ የተሳሳተ መረጃ ማሰራጨታቸውን ቀጥለዋል ብለዋል ፕሬዝዳንቱም። ትራምፕ የኢራን የኒውክሌር ጣቢያዎች ወድመዋል ቢሉም የፔንታጎን የስለላ ግምገማ የኢራን ኒውክሌር ለወራት የሚያጓትት ጥቃት ደረሰበት እንጂ አልወደመም ማለቱን ውስጥ አዋቂ ምንጮችን የጠቀሱ የዜና ምንጮች ዘግበዋል። አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብለያ ይዞታዎችን እንዳላወደመ ሾልኮ የወጣ የአሜሪካ መከላከያ ፔንታጎን የደህንነት ግምገማ ያሳየ ሲሆን እንደዚሁም ሲኤንኤን የኒውክሌር ማበልጸጊያው ላይ የተፈጸመው ጥቃት ጉዳት ያደረሰው ከውጭኛው የመሬት ክፍል ላይ እንጂ ወደ መሬት ዘልቆ በዋና የኒውክሌር ማበልጸጊያ መሳሪያዎች ላይ ጥቃት እንዳልደረሰ ዘግቧል። ኢራን ቦምብ ለመስራት የሚያስችል ዩራኒየምን እንደገና በወራት ጊዜ ውስጥ ማበልጸግ ለመጀመር የሚያስችል አቅም እንዳላት የተባበሩት መንግስታት የኒውክሌር ተቆጣጣሪ ኃላፊ እንደተናገሩ ቢቢሲ ዘግቧል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኃላፊ ራፋኤል ግሮስኪ ባለፈው ሳምንት መጨረሻ ላይ አሜሪካ በሶስት የኢራን የሚሳኤል ተቋማት ላይ ያደረሰችው ድብደባ ከባድ ቢሆንም አጠቃላይ ጉዳት አለመድረሱን ተናግረዋል። ይህ የኃላፊው ሐሳብ ዶናልድ ትራምፕ የኢራን የኒውክሌር ተቋማት ሙሉ በሙሉ ተደምስሰዋል ሲሉ ከተናገሩት ጋር ይቃረናል ሲል ቢቢሲ ዘግቧል። ትራምፕ ኢራን ጦርነቱን አሸንፋለች መባሉ ፍጹም ውሸት ነው አሉ። ኪም ጆንጉን ለኢራን የኒውክሌር ድጋፍ ሊያደርጉ ነው ስለመባሉም ትራምፕ ኢራን ጦርነቱን አሸንፋለች የሚባለው ነገር ፍጹም ውሸት ነው ብለዋል። ኢራን ጦርነቱን አሸንፋለች የሚባለው ነገር የተሳሳተና የዓለምን ሕዝብ የሚያታልል ዘገባ ነው ብለዋል። አሜሪካና እስራኤል ኢራንን ድጋሚ ለመምታት እያሰቡ ነው የሚል መረጃም ይወጣ ይገኛል። አሜሪካና እስራኤል ኢራንን በድጋሚ ከመቱ ሰሜን ኮሪያ ኢራንን በኒውክሌር ለማገዝ ዝግጁ ናት ተብሏል። ከሳምንታት በፊት ፓኪስታን ለኢራን በመወገን የኒውክሌር ድጋፍ እንደምታደርግ በግልጽ ተናግራ ነበርም። ኢራን በኒውክሌር ቦምብ የምትመታ ከሆነ ፓኪስታን እገዛ ለማድረግ ዝግጁ ናት የሚል መረጃ ከፓኪስታን መከላከያ ሚኒስቴር የወጣ መረጃ እንደነበር እናስታውሳለን። አሁን ደግሞ ለኢራን አለው ባይሆነ የመጣችው ሰሜን ኮሪያ ነችም። ዓለም ላይ የኒውክሌር ኃይል ያላቸው ሀገራት 9 ብቻ ናቸው። አሜሪካ፣ ሩሲያ፣ ቻይና፣ ፈረንሳይ፣ እንግሊዝ፣ ፓኪስታን፣ ህንድ፣ እስራኤልና ሰሜን ኮሪያ የኒውክሌር ባለቤት የሆኑ የዓለማችን ብቸኛ ሀገር ናቸው። ከ9ኙ የኒውክሌር ባለቤቶች ውስጥ 2ቱ ለኢራን እገዛ እንደሚያደርጉ ገልጸዋል። ኢራንና እስራኤል ለጊዜው ጦርነቱን ቢያቆሙ ድጋሚ ጦርነት መቀስቀሱ አይቀሬ ነው እየተባለ ይገኛል። ኢራንና እስራኤል ባካሄዱት የ12 ቀናት ጦርነት በሁለቱ ሀገራት መካከል ከባድ ኪሳራ ደርሷል። የሁለቱ ሀገራት ኪሳራ በአሁኑ ሰዓት ይፋ እየሆነ ይገኛል። 935 ኢራናውያን በእስራኤል ተገድለዋል ሲል የኢራን የጤና ሚኒስቴር አስታውቋል። ቢያንስ 935 ኢራናውያን በእስራኤል ጥቃት መገደላቸውን የኢራን ፓርላማ ቃል አቀባይ አስቃር ጃሃንግር ተናግረዋል። ከሟቾቹ መካከል 132 ሴቶች፣ 37 ህፃናት እንደሆኑ ቃል አቀባዩ አስረድተዋል። ጃሃንግር በእስራኤልና በኢራን መካከል በነበረው ጦርነት ከሰው ህይወት መጥፋት ባለፈ የኒውክሌር ጣቢያዎችን ጨምሮ ከፍተኛ የመሰረተ ልማት ውድመት መድረሱን ገልጸዋል። በሌላ በኩል እስራኤልስ ምን ያክል ኪሳራ ደረሰባት የሚለውን መረጃ ብዙዎች በጉጉት የሚጠብቁት ነው። በኢራን የሚሳኤል ጥቃት እስራኤል ውስጥ 31000 ህንፃዎች ወድመዋል ተብሏል። የእስራኤል ከተሞች በአሁኑ ሰዓት ፍርስራሽ ሆነው ታይተዋል። ለ21 ቀናት በቆየው ጦርነት 4000 የእስራኤል ተሽከርካሪዎች ከባድ ጉዳት እንደደረሰባቸው ተገልጿል። ኢራን ባስወነጨፈቻቸው የባሊስቲክ ሚሳኤሎች ዋና ከተማዋ ቴልአቪቭን ጨምሮ ትላልቅ የእስራኤል ከተሞች ከባድ ጉዳት አስተናግደዋል። የኢራንና የእስራኤልን ጦርነት ለማስቆም አሜሪካ $30 ቢሊዮን ካሳ ለኢራን ትሰጣለች ተብሏል። ኢራን ከአሜሪካ $30 ቢሊዮን ካሳ ትቀበላለች የተባለው ኢራን ጦርነቱን ለማስቆም ፈቃደኛ ባለመሆኗ ነው። ኢራን አዳዲስ ሚሳኤሎችን በማውጣት በእስራኤል ላይ መተኮስ ጀምራም ነበርም። ሆኖም ግን በአሜሪካ አደራዳሪነት በአረቦቹ አሸማጋይነት ጦርነቱ ሊቆም ችሏል። ጦርነቱ ከቆመ በኋላ ግን አሁንም ዛቻ አልጠፋም። አሜሪካ ከአዲሱ ድርድር በፊት ተጨማሪ የአየር ጥቃቶችን ከማድረስ መቆጠብ አለባት ሲሉ የኢራኑ ምክትል የውጭ ጉዳይ ሚኒስትር ተናግረዋል። የኢራኑ ምክትል የውጭ ጉዳይ ሚኒስትር ማጂድ ሰዓት ራቫንቺ የትራምፕ አስተዳደር ለኢራን በአሸማጋዮች በኩል
ወደ ድርድር መመለስ እንደሚፈልጉ ቢነግራትም ንግግሮች እየተካሄዱ ባለበት ወቅት በጣም አስፈላጊ በሆነው ጥያቄና በተጨማሪ ጥቃቶች ላይ አቋማቸውን ግልጽ አላደረጉም ብለዋል። የእስራኤል ወታደራዊ ዘመቻ የጀመረው በፈረንጆቹ ሰኔ 13 ሲሆን ጥቃቱም ከሁለት ቀናት በኋላ በሙስካት ሊካሄድ የነበረውን ስድስተኛ ዙር ቀጥተኛ ያልሆነውን የኒውክሌር ንግግር አፍርሷል ሲሉ ወንጅለዋል። አሜሪካም የአየር ጥቃቱን በመቀላቀል 3 የኢራን የኒውክሌር መሰረተ ልማቶች ፎርዶን፣ ናታንዚንና ኢስፋሃንን በቦምቦች መደብደቧን አስታውሰዋል። በኢራን የኒውክሌር ፕሮግራም ላይ በተሰነዘረው ጥቃት የደረሰው የውድመት መጠን በውል የማይታወቅ ሲሆን ማጂድ ታሃት ራቫንቺም የውድመቱን መጠን ዝርዝር ጥናት ይፋ ለማድረግ ፈቃደኛ ለመሆናቸውን ገልጸዋል። አበቃን። ሰናይ ጊዜን ተመኘን።